የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ኢትዮጵያን ከዓለም ቀዳሚ አቪዬሽን ማዕከላት ተርታ ለማሰለፍ ቀንና ሌሊት በቁርጠኝነት እየተገነባ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ለመቀበል እንደሚያስችል ገልጸዋል። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ሕይወት ማለፉን ፖሊስ አስታወቀ። አደጋው የደረሰው በዛሬው ዕለት ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሀረጎ መንገድ ላይ መሆኑ የተገለጸ ሲሆን በአደጋው ከሞቱት ሰዎች በተጨማሪም በርካታ ሰዎች ላይ ቀላልና ከባድ ጉዳት እንደደረሰባቸው ተሰምቷል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ መግባቱን የገለጸው ፖሊስ የአደጋው ምክንያት በመጣራት ላይ እንደሚገኝ ተናግሯል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በወልቂጤ ከተማ የክልሉን ሶስተኛ መሶብ የአንድ ማዕከል አገልግሎት መርቀው ስራ አስጀመሩ። የወልቂጤ የመሶብ የአንድ ማዕከል አገልግሎት በውስጡ 6 ተቋማት የያዘ ሲሆን በአጠቃላይ 42 የተለያዩ አገልግሎቶችን እንደሚሰጥ የክልሉ ኮሚኒኬሽን ለፋና ዲጂታል ገልጿል። ከፍተኛ አገልግሎት አሰጣጥ ችግር ያለባቸው፣ ተገልጋይ የሚበዛባቸው፣ ለሙስናና ብልሹ አሰራር የተጋለጡ እንዲሁም ቅሬታ የሚበዛባቸው ተቋማት ተለይተው ወደ ማዕከሉ እንዲገቡ ተደርጓል።